ሪሞት ስራ እየፈለጋችሁ ላላችሁ ሰዎች የሚገርም እድል አግኝቼላችኋለሁ። ሶ የልፕ የሚባለው ካምፓኒ ታውቁታላችሁ። ይሄ የሬስቶራንት ሪቪው ምናምን የምታዩበት ካምፓኒ ማለት ነው፣ አፕ። ሶ ይህ ካምፓኒ በጣም ብዙ ማልቲፕል ፖዚሽኖች አውጥቷል፣ ሪሞት ፉሊ ሪሞት የሆኑ አሜሪካ ውስጥም ካናዳ ውስጥም ማለት ነው። ሶ ገብተን አንድ ላይ እናያለን ምን አይነት ፖዚሽኖች ናቸው ያሉት የሚለውን ማለት ነው። ሶ አብዛኛው ብዙ አይነት አሉ አክቹሊ ኢን ዲፍረንት ፊልድስ ላይክ ቴክ አለ፣ ማርኬቲንግ፣ ሴልስ፣ ማልቲፕል ፖዚሽንስ፣ ሲኒየር ፖዚሽኖችም አሉ። የተወሰኑ ደግሞ ኢንትሪ ሌቨል ፖዚሽኖችም አግኝቼ ያለሁኝ። ስፔሻሊ እሱን እናያለን ቢካዝ በጣም ብዙዎቻችሁ ሜቢ ኤክስፔሪንስ ላይኖራችሁ ይችላል። የሆነ እግራችሁ የምታስገቡበት ነገር እየፈለጋችሁ ከሆነ this might be a good start for you. ሶ አብረን ገብተን እናያለን። እስከ መጨረሻው እዩት ማለት ነው። በመጀመሪያ ግን ሰላምታ፣ እንዴት ናችሁ? እንዴት ይዟችኋል? ፎል እየገባ ነው። ቢዩቲፉል ሲዝን። አይ ላቭ ፎል። ፎል ኢዝ ላይክ ማይ ፌቨራይት ሲዝን። እንደምታዩትም እንግዲህ ትንሽ ቤታችንንም ፎል ካይንድ ኦፍ ቫይብ ለመስጠት እየሞከርን ነው። ሶ ኮዚ ቢዩቲፉል። ግን አዲስ የመጣችሁ ሰዎች ካላችሁ there are like ትንሽ እየጨለመ ሲመጣ ብርድ እየመጣ ሲመጣ ሙዱ እየተቀየረ ይመጣል። ሲዝናል ዲፕሬሽን ብዙ የሚባሉ ነገሮች አሉ። ስለዛ ባይ ዘ ዌይ ቪዲዮ መስራት ፈልጋለሁ ስለ ሜንታል ሄልዝ ኢሹ ላይክ አሜሪካ ውስጥ ያሉ ከሲዝን ጋር የተያያዘ ሊሆን ይችላል። ስፔሻሊ አዲስ ከሆናችሁ ደግሞ ከብቸኝነት ጋር ከመራቅ ጋር ሊሆን ይችላል። ኢቨን ላይክ ከአመጋገብ ከምግብ ለውጥ ጋር ሊሆን ይችላል። ሜንታል ሄልዝ ኢሹዎች ይነሳሉ ብዙ ጊዜ ስፔሻሊ ዲስ ሲዝን እና ዊንተር ስፔሻሊ ማለት ነው። ሶ ስለዛ ቪዲዮ እሰራላችኋለሁ። ሶ ስቴይ ቱንድ ኦን ዳት። እንደተለመደው ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ፋሚሊውን ተቀላቀሉ። በዚህ አመት ሳያልቅ እስቲ አሁን ወደ ኦልሞስት 20 ሺህ ልንጠጋ ነው። አመቱ ሳያልቅ 50 ሺህ እንግባ። ኦኬ as a family we have to make it happen. so እያያችሁ ቪዲዮውን ሰብስክራይብ ያላደረጋችሁ ብዙዎች አላችሁ። ሶ ሜክ ሹር ቱ ሰብስክራይብ እና የደውሉ ምልክትም ተጫኑት። ወደ ዛሬ ቪዲዮ ልግባላችሁ። ሶ ሌትስ ጎ ወደ ዌብሳይታቸው። ሶ ይሄ ነው ዌብሳይታቸው የልፕ ካሪየርስ የሚለው ማለት ነው። ሊንኩን ደግሞ ዲስክሪፕሽንም ላይ አስቀምጥላችኋለሁ፣ ሄዳችሁ ዩት። አዝ ዩ ካን ሲ እዚህ ጋር ሪሞት ወርክ ፕሌስ ዲዛይንድ ፎር ላይፍ ነው የሚለው። ሶ ሪሞት ፈርስት ካምፓኒ ናቸው ማለት ነው። ሶ ለዛ ነው ብዙ ሪሞት ፉሊ ሪሞት ፖዚሽን ያላቸው። ሶ ሌትስ ጎ ወደ ሰርች። እዚህ ጋር ስታዩት እንግዲህ ስፔሻሊ አይ ቲንክ ላፕታፕ አለኖ ስልክ ላይ ከከፈታችሁት እንደዚህ የሚመጣላችሁ ከሆነ ግን ላፕታፕ ላይ እንደዚህ በጎን ይመጣል። በካቴጎሪ ከፋፍለውታል። ሶ ቢዝነስ ኤንድ ቴክኖሎጂ አለ፣ ኮሚዩኒቲ፣ ኢንጂነሪንግ። ሶ ስንት ፖዚሽኖች በእያንዳንዱ ስራ። አሁን ማርኬቲንግ ውስጥ 5 ፖዚሽን ነው ያለው እያለ ላይክ ፕሮዳክት ዲዛይን አንድ ነው እያለ ይሄዳል ማለት ነው። ማየት ትችላላችሁ። ሶ የተወሰኑ ገብተን እኔ ምን እንደሆኑ ማለት ነው። ባይ ዘ ዌይ ሌላ ሜንሽን ያላረኩት ምንድን ነው ምን ወዳለው መሰላችሁ እኔ የኔ ፊልድ ነው ብዬ ባላስብ ኳሊፋይ ያደርጋለሁ ብዬ ባላስብ እንኳን ገብቼ እንደዚህ የተለያዩ ሮሎችን ማየት ደስ ይለኛል። ገብቶ ምንድነው የሚሰሩት፣ ሪኳየርመንታቸው ምንድነው፣ ሳላሪያቸው ምንድነው የሚለውን ቁጭ ብዬ ማየት ወዳለሁ። ምክንያቱም በጣም ብዙ ማናቃቸው እናንተም አሁን ማታቋቸው ስራ አይነቶች ይኖራሉ። ስለዚህ እና ደግሞ በስም ራሱ ብታቁ ምንድናቸው ምንድነው የሚሰሩት ሚለውን አታቁም፣ ምንድነው ሪኳየርመንቱ ሚለውን አታቁም። ስለዚህ ለአንዳንዱ ኳሊፋይ ራሱ ብታረጉ ስለማታቁት ብቻ ሊያመልጣችሁ ይችላል። ሁለተኛ ደግሞ እሱን በማየት ኦኬ አሁን ለምሳሌ ይሄኛው እንዳያችሁት ወደ 200 ሺህ ነው መጀመሪያው ራሱ ማለት ነው። ሶ በማንበብ ኦኬ እዛ ለመድረስ ምን ያስፈልገኛል፣ ኢንትረስትድ ከሆናችሁ እዛ ለመድረስ ምን ያስፈልገኛል ሚለውን ከዛ አውቃችሁ ሮድ ማፕ ለራሳችሁ ክሬት ማድረግ ትችላላችሁ ማለት ነው። እሱ ብቻ ሳይሆን አሁን ያለኝ ስኪልስ ወደ ምን ትራንስፈረብል ይሆናል ሚለውን ማወቅ ትችላላችሁ። አንዳንድ ነገር አሁን እኔ ከማርኬቲንግ ወደ ቴክስ የገባሁት ዳትስ ሃው ላይክ ቢዝነስ ኢንቴሊጀንስ የሚባል ፊልድ እንዳለ ራሱ አላውቅም ነበረ። ግን ዝም ብዬ ሪሰርች ሳይ ቢዝነስ ኢንቴሊጀንስ ስር ስገባ አናሊቲክስ ምናምን አይ ዋዝ ላይክ ኦኬ ሰም ኦፍ ዲስ የኔ ያሉኝ ስኪሎች ራሱ ትራንስፈረብል ይሆናሉ የሚለው ነገር የገባኝ ዝም ብዬ እያየው ስለነበረ ነው። ስለዚህ እንደሱ ልምድ ይሁናችሁ። ትንሽ ደቂቃ እየወሰዳችሁ በቀንም በተወሰነ ጊዜ ገብታችሁ የእናንተ ሪሌትድ ያልሆነ ፊልድ ቢመስላችሁ ራሱ ገብታችሁ እዩት ማለት ነው። ግን ለአብዛኞቻችሁ አፕላይ ያደርጋል ብዬ ማስባቸውን ላሳያችሁ። አሁን ሶ ለምሳሌ ሶፍትዌር ኢንጂነሪንግ አለ። ሶፍትዌር ኢንጂነሪንግ እዚህ ጋር ሴኪሪቲ ነው። ሶ ሶፍትዌር ኢንጂነሪንግ
ኤክስፒሪየንስ ያላችሁ ከዛ ግን ወደ ሴኩሪቲ እና ሶፍትዌር ኢንጂነሪንግ ሁለቱ አንድ ላይ ኤክስፒሪየንስ ያላችሁ this is a great position. So it is kind of cyber security related position ማለት ነው. What it takes to succeed, basically software development experience and like one of these codes ከዛ ደግሞ አብዛኞቹ security related ናቸው ለምሳሌ secure consumer websites, professional proficiency in malware analysis, network flow analysis. So those of you cyber security ውስጥ ለመግባት እየሞከራችሁ ያጠናችሁ ፕሮጀክት እየሰራችሁ የነበራችሁ ሰዎች በደንብ ያዋጣችኋል ማለት ነው ይሄ So what is the salary ከ101 እስከ 237,000 ነው so that is pretty good ማለት ነው ግን again ይሄኛው experience ይፈልጋል አይደለ በደንብ you have to have software engineering የሴኩሪቲም cyber security skills ማለት ነው ሲቆይ በካንትሪ ካናዳ እና ዩኤስ ብቻ ፊልተር እናድርግ so for Canada እና US filter ስታደርጉ እነዚህ ናቸው የሚመጡላችሁ ስንት ፖዚሽኖች እንዳሉ 32 ሪዛልት አለ ገብታችሁ ማየት ትችላላችሁ አብዛኞቹ ቅድም እንዳልኳችሁ tech related የሆኑት especially in some of the sales one are also like manager level እና ከዛ በላይ like manager director supervisor level ናቸው so already experience ያላችሁ go ahead and check them out እንደምታዩት ካናዳም አላቸው ተመሳሳይ ለምሳሌ software engineer security ካናዳም አላቸው ቅድም ቼክ ያደረግነው ነው engineering director Canada ማላቸው marketing operations again senior manager ነው ይሄም so senior level ነው ግን United States ነው you can check that out as well marketing ውስጥ ያላችሁ ማለት ነው machine learning ያለ ይቀጥላል ግን እነዚህ እንዳልኳችሁ senior levelዎች ናቸው so ያላችሁን experience እናንተ ታውቃላችሁ ስኪሎቻችሁን ታውቃላችሁ so senior level already field ውስጥ ካላችሁና ወደ senior level apply ማድረግ ለምትፈልጉ እነዚህን apply ማድረግ ትችላላችሁ አሁን ግን እስቲ entry levelዎቹን ላሳያችሁ entry level category mostly entry level ያገኘሁትኝ sales እና customer success positionዎች ናቸው ማለት ነው so እነሱን እንስቲ አብረን እንደምታዩት እዚህ ጋር 10 results አለ under here so inside sales representative ይላል ይሄንን ገብተን እንየው remote ነው western region ነው so እነዚህ like west coast ላላችሁ ሰዎች ነው እዛ አካባቢ መሆን አለባችሁ ግን ስራው remote ነው basically just located መሆን ያለባችሁ እዚህ ጋር እንደምታዩት it is required that the candidates resides in the Washington in the western region of the United States this include candidates in Pacific time like mountain time and Arizona time so west coast ያላችሁ ሰዎች ማለት ነው Bay Area አይጨምርም ይላል unfortunately we are not considering candidates in the Bay Area I don't know why so እዚህ ጋር እንስቲ መጀመሪያ ምንድነው የሚፈልጉት ሚለው እኔ what we're looking for in you so you have an appetite for learning you're keen on learning no you're keen on training for no you are it says you have an appetite to learning you're keen on turning training and feedback into action and continue self-improvement multitasking with is no biggie ምናምን you're savvy እንደዚህ ሲሉ by the way specific የሆነ like solid የሆነ hard skill ካልጠየቁ ብዙ ጊዜ ታገኙታላችሁ ማግኘት ወይ ኳሊፋይ ታደርጋላችሁ okay apply ማድረግ ትችላላችሁ because እነዚህን ኤክስፒሪየንሶች ዋናው ሬዚዩሜያችሁ ላይ ሪፍሌክት እንዲያደርግ ማድረግ ነው ሬዚዩሜያችሁን በዚህ ለዚህ ፖዚሽኖች እንዲሆን አድርጋችሁ አፕዴት ማድረግ ነው ኢትዮጵያ የሰራችሁት ስራም ሊሆን ይችላል እዚህ ከመጣችሁ የሰራችኋቸው ስራዎች ሊሆን ይችላሉ የኢትዮጵያ ትምህርታችሁ ሊሆን ይችላል በዛ ፊት እንዲያደርግ አድርጎ ማድረግ ነው ከዛ ደግሞ ጥሩ ኮሚኒኬሽን ነው የሚያስፈልጋችሁ ላንጉዌጅ ማለት ነው ሶ ሬዚሜ አችሁን እንዴት አፕዴት እንደምታደርጉ እንዴት ማስተካከል እንዳለባችሁ ቪዲዮ እንድሰራላችሁ የምትፈልጉ ከሆነ ሬዚሜ ብላችሁ ኮሜንት ላይ ድሮፕ አድርጉልኝ ቪዲዮ ሰራላችኋለሁ ከዛ ደግሞ ኮሚኒኬሽን እንዳልኳችሁ ስፖከን እንግሊሻችሁ ነው ማስተካከል ያለባችሁ እዛ ላይ ከዚህ በፊትም በጣም ብዙ ጊዜ እንዳልኩት በጣም መስራት መቻል አለባችሁ በቅርቡ የአንድ ወር ቻሌንጅ እጀምርላችኋለሁ
በየቀኑ አንዳንድ በቃ እንግሊዘኛችሁን በጣም ትራንስፎርም የሚያደርጉ ቲፕሶች እየሰጠዋችሁ ፕራክቲስ እያደረግን ለአንድ ወር ያህል አብረን እንሰራለን። በጣም ትራንስፎርም እንደሚያደርጋችሁ እርግጠኛ ነኝ። እኔ የተጠቀምኩበትን ሌሎችም ደግሞ ሪኮመንድ የሚያደርጉትን ቲፕሶች ነው ሰብስቤ ይዤላችሁ መመጣው። ሶ ስቴይ ቱንድ ፎር ዳት። እንዳልኳችሁ ነው ሰብስክራይብ ካላረጋችሁ ሰብስክራይብ አድርጉ። ሶ ያ ይሄ ለምሳሌ እንዳልኳችሁ ሞስትሊ ገብታችሁ ማንበብ ትችላላችሁ። አብዛኛው የሚጠይቀው you're naturally curious, you're savvy and can find your way around new tools like ይሄ ኢንተርቪዋችሁ ላይ እና ሬዝሜያችሁ ላይ ፕሩቭ ማድረግ የምትችሏቸው ነገሮች ናቸው። so it's not even hard skill, anyone can qualify for this. so specific ደግሞ requirementዎች እዚህ ጋር ስፔሲፊክ ሪኳየርመንቶች ደግሞ እዚህ ጋር GED ወይም ሃይ ስኩል ዲፕሎማ እና 2+ years of customer facing experience ይላል or bachelor's degree. so bachelor's degree ካላችሁ that is good, ያለ ኤክስፒሪየንስም ኳሊፋይ ታደርጋላችሁ። ባችለርስ ከሌላችሁ ደግሞ ሃይ ስኩል ዲፕሎማ + 2+ years of customer facing experience. so በሁለቱም መንገድ ኳሊፋይ አብዛኞቻችሁ ኳሊፋይ ታደርጋላችሁ። ለምንድነው ብዙዎቻችሁ ኢትዮጵያ ተምራችሁ ባችለርስ ዲግሪ ይዛችሁ ነው የምትመጡት። እሱን መጠቀም ትችላላችሁ። ያልጨረሳችሁ ኢትዮጵያ ወይም እዚህ ደግሞ ባችለራችሁን ያልጨረሳችሁ ደግሞ ሃይ ስኩል ዲፕሎማችሁን ከዛ 2+ years experience it can be like any customer facing experience። ለምሳሌ ኦፊስ አሲስታንት ሆናችሁ ከሰራችሁ፣ ሴልስ ከሰራችሁ፣ ለምሳሌ ኢቭን 7-11 ወይ የሆነ ቦታ ተቀጥራችሁ ራሱ ብትሰሩ እሱን ከስተመር ፌሲንግ ኤክስፒሪየንስ እንዴት ነው የሚለውን ሬዚሜያችሁ ላይ ወይ ደግሞ እዛ ላይ እስቲ ምን አደረጋችሁ የሚለውን በደንብ ለዚህ ፊት እንዲያደርጋ አርጋችሁት መጠቀም ትችላላችሁ ማለት ነው። ይሄ በጣም በቀላሉ ኳሊፋይ ማድረግ ትችላላችሁ። ከዛ ግን no fear of the phone and prepared to make a high volume of outbound dials daily. Obviously this position is mainly Yelp እንዳልኳችሁ ይሄ ሬስቶራንቶችን ነው ሰርቭ የሚያደርገው። ሬስቶራንቶች ናቸው ከስተመሮቻቸው። ሶ አብዛኛውን የሚሆነው ምንድነው ከስተመሮቻቸውን ሰፖርት ማድረግ ነው። ሬስቶራንቶቹ ጋር መደወል ወይ ደግሞ ሲደውሉ ሄልፕ ካስፈለጋቸው ሄልፕ ማድረግ፣ ዋኪንግ them through ኢሹ ያላቸው ኢሹ ካለ እንደዚህ አይነት ስራ ነው የሚሆነው። ስለዚህ በጣም ብዙ ስልክ ይኖረዋል። ሶ ቅድም ያልኩት ነው ኮሚኒኬሽናችሁ ጥሩ መሆን አለበት። ኮንፊደንትሊ መናገር መቻል አለባችሁ። so already እዛ ሌቭል ላይ ካላችሁ this is a good position. maybe ካልሆናችሁ ግን even like ምትችሉ ሆኖ just ፍርሃት ብቻ ከሆነ የሚይዛችሁ to be honest do it, apply አድርጉ። okay እየፈራችሁም ቢሆን ትለምዳላችሁ። እኔ እንዳልኳችሁ I think ከዚህ በፊትም ሜንሽን አድርጌላችኋለሁ። መጀመሪያ ስጀምር ሆስተስ ፖዚሽን ነበር የነበረኝና all the time like ስልክ ነበረ ሰው እየደወለ ሪዘርቭ ለማድረግ ደውሎ ኦርደር ለማድረግ እኔ ነበርኩ መቀበለው። ኮወርከሮቼ ነበሩ አጠገቤ። ግን በቃ እየተንቀጠቀስኩ ነበረ ማነሳው because እንዲሁም አካል እንዲ ፌስ ቱ ፌስ በጣም ነው የምደነግጠው። ጭራሽ በስልክማ ወይ ይቆራረጣል ወይ አይሰማ ይርቃል፣ ዲፈረንት አክሰንት አላቸው። በቃ ገና ለገና ስልክ መሆኑ ራሱ ያስደነግጠኛል። ግን ደፍራችሁ ስታደርጉት እየተሻሻላችሁ ትመጣላችሁ። because ቋንቋ is all about practice. okay ስለዚህ መናገር እስከቻላችሁ ድረስ ስልኩ ያስፈራኛል ምናምን still do it, apply አድርጉ። on the job ትለምዳላችሁ። okay so do that. ከዛ በቃ general computer and email efficiency, a work environment ምናምን free of distractions obviously ከቤት ስትሰሩ እያለ ነው የሚቀጥለው። anything በጣም like specific harsh የሆነ like የሚጠይቃችሁ ነገር የለም ማለት ነው። so you can apply, a lot of you guys can apply for this. so መነሻው starting base salary for this role is 37,000 annually. so that is I'm not sure እስቲ ቆይ ስንት እንደሆነ ቼክ እናድርገው በሰዓት ማለት ነው። so 52 በወር so በሰዓት 17 ብር ከ78 ሳንቲም almost 18 ብር ነው። this is great ከቤት ሆናችሁ ለምትሰሩት መነሻ ነው ያለ ኤክስፒሪየንስ ገብታችሁ ማለት ነው። so ከዛ ደግሞ ብዙ ለምሳሌ 401k retirement saving plan አለው። you know day off አላችሁ 15 days PTO so it's a great position to start with. እና my baby is crying guys,
እንግዲህ ቶሎ ልጨርስላችሁና ልሂድ so you know a new life for me as a mom you know it's different ግን ያ ሶ ሌላው ደግሞ ምን መሰላችሁ ይሄ አሁን የስልክ መሆኑ ሴልስ መሆኑ እንትን እንዳይላችሁ ኦኬ የሆነ ትንሽ አይነት ፖዚሽን እንዳይመስላችሁ ሌላ ጊዜ አሳያችኋለሁ በሌላ ቪዲዮ ግን በዚህ ጀምራችሁ በጣም ብዙ ጥሩ የሚያስከፍሉ አይነት ስራዎች አሉ እየቀጠላችሁ ስትመጡ ይሄንን እንደ ኤክስፒሪየንስ ይዛችሁ ሬዚዩሜዎች ላይ ማለት ነው ወደ ሴልስ ፖዚሽኖች መግባት ትችላላችሁ ሌላ ከስተመር ሪሌትድ ላይክ ማርኬቲንግ የተለያዩ ፖዚሽኖች አሉ ይሄ ስኪል ትራንስፈረብል የሚሆንላችሁ ማለት ነው ስለዚህ አትናቁት ማለት ነው ላይክ ሴልስ ምናምን ሲባል ወይ ይሄ ኮል ሴንተር ምናምን ሲባል ትንሽ እንዳይመስላችሁ this is a great opportunity at the end of the day ይሄ ስቲል ወደ ኮርፖሬት እግራችሁን የምታስገቡበት መንገድ ነው ማለት ነው ሶ ይሄ ነው አንደኛው ኢንትሪ ሌቨል ፖዚሽን እስቲ ሌላው ደግሞ እንደገና ሴልስ ዩኤስ ይሄኛውም ዌስተርን ሪጅን ነው ይሄ ደግሞ እዚህ ጋር ዊኬንድ ቲም ነው ይሄ ደግሞ ዊኬንድ ነው ዊክዴይ ላይ ሌላ ስራ ካለባችሁ ምናምን እችኛዋ ደግሞ የዊኬንድ ፖዚሽን እንትናት ስኬጁል ናት ማለት ነው ሶ ፍሌክሲብል ስኬጁል አለው ኢቭን ቅድም የሰዓቱን አላሳየኋችሁም ቆይ የሆነ ሰዓት አይቼ ነበረ ከዚህ ሰዓት እስከዚህ ሰዓት ነው የምትሰሩት ቅድም ያየነው ፖዚሽን ላይ ልግባ ቆይ ኦኬ ኦኬ ሲ እዚህ ጋር የተለያዩ ሰዓቶች አሉ you will work where did I go okay here so or as otherwise determined by your manager በማኔጀራችሁ ነው የሚሰጣችሁ ሲ አሁን ለምሳሌ ከ7 am 7:30 am to 4 pm አለ ከዛ ከ8 እስከ 5 አለ ከዛ ከ9 እስከ 6:30 pm አለ okay following schedules in your local time so የተለያየ schedule ነው ያለው ከዚህ አንዱን ነው የምትሰሩት ማለት ነው so flexible ሊሆንላችሁ ይችላል at least ከጀመራችሁ በኋላ አንዱ ይሄ የተሰጣችሁ ሰዓት ባይመቻችሁ እንደ ማንኛውም ስራ ከገባችሁ በኋላ ማኔጀራችሁን አናግራችሁ ማስቀየር ትችላላችሁ so የተለያየ schedule መኖሩ is a good thing ማለት ነው ከዛ ደግሞ ይሄኛው ደግሞ weekend ፖዚሽን ነው ማለት ነው ይታለ ያ ዊኬንድ ይሄኛው ደግሞ ሶ እቺኛዋ ትንሽ ለየት ትላለች ኢንባውንድ ሪቴንሽን ስፔሻሊስት ነው የሚለው so what you will do ሚለው ገብታችሁ እዩ ተመሳሳይ ነው ይሄም ከከስተመር ሰፖርት ጋር የተገናኘ ነው you will help strengthen Yelp's revenue retention by providing exceptional and timely customer support so customer support ነው basically እንደማንኛው እንደቀድሙ ማለት ነው ያው ለየት የሚያደርገው ከቀድሙ ወይ ባችለርስ ዲግሪ ያስፈልጋቸዋል ወይ ደግሞ 3+ years of relevant client facing experience ያስፈልጋቸዋል so ቅድም እንዳልኳችሁ ነው relevant experience anything related to client support ማድረግ customer ማናገር support ማድረግ anything related to that ይሆናል ማለት ነው እንደ relevant experience bachelor's degree እና 3+ years experience ነው የሚለው in my experience አሁን እንደዚህ ሲሉ ለምሳሌ associate degree ካላችሁና 2 አመት የስራ ልምድ ካላችሁም usually ይሰራል ራሱ እንደዛ ኮምቢኔሽኑን አድጋችሁ አፕላይ ማድረግ ትችላላችሁ ማለት ነው ወይ ደግሞ high school diploma ብቻ ኖራችሁ 5+ years experience ካላችሁ ሊሰራ ይችላል ማለት ነው so look into that ይሄኛው ደስ የሚለው payu a little higher ነው so the base salary is $50,000 it is a little higher than the other one so ወደ 20 ምናምን ብር ይሆናል I think በሰዓት ከዛ ደግሞ performance based incentives አላችሁ so based on እንዴት perform እንደምታደርጉ I think commission ወይ ቦነሶች ይሰጧችኋል ማለት ነው ሌላም benefit ደግሞ አለው ለምሳሌ 401k which is great ከዛ 15 ቀን day paid time off 14 weeks maternity leave so this is perfect like ከወለዳችሁ 14 weeks and trust me you that it comes በጣም ጠቃሚ ነገር ነው to be honest እሱ አሁን ላይ experience ያረኩት ስላለው ነው የምላችሁ so በጣም ጥሩ ነው 50,000 plus a lot of benefits ለመጀመሪያ ያህል በጣም great opportunity ነው I know like 3 አመት ምናምን ይላል ግን እና እኔ ደግሞ ለመጀመር ነው እያልኩ ነው so እሱ ለምንድነው ይሄ 3 አመት የምትለውን
የግድ እዚህ ላይ ኮል ሴንተር ውስጥ ወይ ከስተመር ሰፖርት ውስጥ ወይ ኮርፖሬት ውስጥ የሰራችሁት ኤክስፒሪየንስ ብቻ ስላልሆነ ነው እንደ ጀማሪ እያልኳችሁ ያለሁት እና እንዴ ምን ጀማሪ ትላለች 3 አመት እያለ አይደል 2 አመት እያለ አይደል እንዴ እንዳትሉኝ ማለት ነው። ሌላኛው ደግሞ እንዳያችሁት ቅድም ወይ ባችለር ወይ 3 አመት ኤክስፒሪየንስ ወይ ሃይ ስኩል ዲፕሎማ ወይ ደግሞ 2+ years ሃይ ስኩል ዲፕሎማ እና 2+ years ኤክስፒሪየንስ ወይ ደግሞ ባችለር ነው የሚለው። ስለዚህ ባችለር ካላችሁ 3 አመት ሙሉ ኤክስፒሪየንስ ባይኖራችሁም ራሱ ኳሊፋይ ታደርጋላችሁ። እውነት ለመናገር እዛ ላይ እንደሚለው ከሆነ ባችለር ካላችሁ ምንም ኤክስፒሪየንስ ባይኖራችሁ ኳሊፋይ ልታደርጉ ትችላላችሁ ቢካዝ ኦር ነው የሚለው። ግን አይ ስቲል ሬኮመንድ የሆነ አይነት ኤክስፒሪየንስ ማስቀመጥ እዛ ላይ 1 አመትም ትሁን 2 አመት ባችለር ቢኖራችሁም አስቀምጡ አጠጋግታችሁት ማለት ነው ቅድም እንዳልኳችሁ። ሶ እነዚህን ቼክ ደም አውት ኢንሳይድ እዚህ ጋም ሌላ አለላችሁ አክቹሊ ኦኬ ፐርፌክት። እዚህ ጋር ለሴንትራል እና ለኢስተርን ሪጅን አግኝቼላችኋለሁ። የቅድሙ ሁለቱ እንዳያችሁት ለዌስተርን ካይንድ ኦፍ አሪዞና ታይም ላይ ላላችሁ ፖርትላንድ ላላችሁ ወደዚህ አካባቢ ላላችሁ ሰዎች ነው። ይሄኛው ደግሞ ኢስተርን ሪጅን ነው። ሶ ኢት ኢዝ ሪኳየርድ ዳት ካንዲዴት ሴንትራል እና ኢስተርን ታይም። ሶ ኢስት ኮስት ያላችሁ this is perfect for you. I believe this is ተመሳሳይ ነው መጀመሪያ ካሳየዋችሁ ጋር። ሶ ሃይ ስኩል ዲፕሎማ እና 2 አመት ኤክስፒሪየንስ ከዛ ወይም ደግሞ ኦር ባችለርስ ዲግሪ። ሶ ባችለርስ ዲግሪ ካላችሁ 2 አመት ሙሉ ባይኖራችሁም ኤክስፒሪየንስ ኳሊፋይ ታደርጋላችሁ ማለት ነው። ሶ አፕላይ አድርጉ። አጌን ግቡና እዩት ምን ምንድን ነው የምሰራው የሚለውን ነገር ማለት ነው። ሳይ ጉድባይ ቱ ዳት ኮሚዩት ምናምን ይላል። ኦኬ ይሄኛው ሴል እያደረገላችሁ ነው። ግን ዋት ዩ ዊል ዱ የሚለውን ገብታችሁ ማየት ነው። ስራው ምንድን ነው የሚፈልገው የሚለውን ከዛ ሬዝሜያችሁን በዛ መሰረት አፕዴት አድርጉት ማለት ነው። አይ ሆፕ የተወሰኖቻችሁ አትሊስት አንድ ሰው ራሱ ከዚህ ቪዲዮ ቢጠቀም እኔ ደስታዬ ነው። ስለዚህ ተጠቅማችሁበታል ብዬ ተስፋ አደርጋለሁኝ። ጉድ ላክ አጌን። እንደተለመደው ዋን ሞር ታይም ላስታውሳችሁ ሰብስክራይብ አድርጉ፣ ጆይን አወር ዊነር ፋሚሊ። ሶ በጣም ጠቃሚ የሆኑ ሪሶርሶችን ኢንፎርሜሽኖችን ፖስት ሳረግ እንዳያመልጣችሁ ማለት ነው። እና የደውሉን ምልክት ተጫኑት ቢካዝ አብዛኛው ኢንፎርሜሽን ይዤላችሁ የምመጣው ታይም ሴንሲቲቭ ነው። ይሄ ለምሳሌ አሁን ከተወሰነ ሳምንት ወይ ደግሞ የተወሰነ ቀን በኋላ ብታዩት ላይኖር ይችላል። ገባችሁ? ስለዚህ የደውሉን ምልክት ተጫኑ። ሁልጊዜ ፖስት ሳረግ ኖቲፊኬሽን እንዲደርሳችሁ ኢንትረስትድ ከሆናችሁ እንድታዩት ማለት ነው። አጌን ለጓደኞቻችሁ ለዘመዶቻችሁም ሼር አድርጉ። Enjoy, good luck, and have fun in this like beautiful, fall weather. Bye.